አሁኑኑ መሞከር ትችላላችሁ። ሶ ራሱን ነጻ አድርጓል። ሴኩርድ እንዳልሆነ ራሱ ስለሚናገር እናንተ ራሳችሁን ሴኩር ማድረግ ይኖርባችኋል ማለት ነው። ሰላም እንዴት ናችሁ? ውድ አብረንደግ የዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። ዛሬ ለየት ባለ ቪዲዮ ተገናኝተናል። በዛሬው ቪዲዮ እጅግ ጠቃሚ የሆነ ነገር አካፍላችኋለሁ። በዛሬው ቪዲዮ የምነግራችሁ እንግዲህ ቻት ጂፒቲ ላይ ፈጽሞ መጻፍ ወይም ደግሞ ሰርች ማድረግ የሌለባችሁን ወሳኝ 8 ነገሮች እነግራችኋለሁ። እንደምታውቁት እንግዲህ ብዙዎቻችን ቻት ጂፒቲን እንደ ሰከንድ ብሬናችን ነው እየተጠቀምን ያለ ነው። በስተትም ሆነ አውቃችሁም ሆነ ቻት ጂፒቲ ላይ በፍጹም መጻፍ የሌለባችሁን ነገሮች አካፍላችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በዚህ ዩቲዩብ ቻናል የሚለቀቁ አስተማሪ ቪዲዮዎች ሁሌም ይደርሷችኋል። ሰብስክራይብ አድርጉ፣ ለሌሎችም ሼር ማድረግ አትርሱ። 8ኛ ዶንት ትረስት ኤቭሪቲንግ 100%። እንግዲህ መጀመሪያ ላይ እንደነገርኳችሁ ቻት ጂፒቲን 100% የምናምን ሰዎች አለን። ይሄ ደግሞ ስህተት ነው። ቻት ጂፒቲ አሲስታንት ወይም ደግሞ አጋዥ እንጂ 100% የእናንተን ችግር ወይም ደግሞ የእናንተን ፕሮብለም ያውቃል ማለት አይደለም። ስለዚህ ቻት ጂፒቲ ላይ ሰርች ለምታደርጉት ነገር እናንተ ቢያንስ 50%ቱን የምታውቁት መሆን አለበት። ከዛ ውጭ ግን ምንም ለማታውቁት ነገር ሰርች ብታደርጉ ጋራንቲ የለውም፣ ወይም ደግሞ ጋራንቲውን ወይም ደግሞ ሪስኩን ራሱ ቻት ጂፒቲ ሊወስድላችሁ አይችልም። ራይት። ስለዚህ ቻት ጂፒቲ ላይ 100% እርግጠኛ መሆን አይቻልም። ምክንያቱም ቫሪየስ ፕላትፎርም ላይ የተፖሰቱ የሚጻፉ ነገሮችን ስለሆነ ፌች አድርጎ የሚያመጣላችሁ 100% እርግጠኛ መሆን የለባችሁም። ሰርች ለምታደርጉት ነገር ቅድሚያ እናንተ ኔዎሎጂ ሊኖራችሁ ይገባል። የሆነ ፓርቱን አውቃችሁት የሆነ ፓርቱ ላይ እገዛ ብትፈልጉ እናንተ የምትጽፉት ፕሮምፕት ላይ እዚህ ደርሻለሁ፣ ሰርች የማደርገው ለዚህ ጉዳይ ነው፣ በዚህ ምክንያት ነው፣ ዲቫይሱ ይሄ ነው፣ ይሄ ጉዳይ ነው ብላችሁ በደንብ ፉል ፕሮምፕት መጻፍ ይኖርባችኋል። ከዛ ውጭ ግን ተሳስቶ ሊያሳስታችሁ ስለሚችል ጥንቃቄ ማድረግ ይጠበቅባችኋል። 7ኛ ዶንት ሼር ቬሪ ፐርሰናል ፕሮብለምስ። እንግዲህ ቻት ጂፒቲ ላይ የእናንተን ፐርሰናል የሆነ ፕሮብለም ሰርች ማድረግ የለባችሁም በፍጹም ማለት ነው። የሆኑ ነገሮችን የግል ጉዳዮቻችሁ ወይም ደግሞ ስለ ጓደኞቻችሁ በዙሪያችሁ ስላሉ ሰዎች ቢሄቪየር ወይም ደግሞ ስለ ኮሚኒኬሽን በፍጹም ቻት ጂፒቲ ላይ ሰርች ማድረግ የለባችሁም። ተያዘ ስለ ጤና ጉዳይም እንደዚሁ ሰርች ማድረግ የለባችሁም። ምክንያቱም ጉግል ላይ ወይም ደግሞ ኢንተርኔት ላይ የተጻፉ ነገሮች በሙሉ ትክክል ናቸው ማለት አይቻልም። ራይት። ሶ ስለ ጤናችሁ ጉዳይ፣ ስለ አመጋገባችሁ ወይም ደግሞ ስለ ሌላ ሄልዝ ኮንሰልታንት ለሆኑ ነገሮች ቻት ጂፒቲ ላይም መጻፍ ወይም ደግሞ ሰርች ማድረግ የለባችሁም። ምክንያቱም ቻት ጂፒቲ እንደነገርኳችሁ የሚያመጣው ኢንተርኔት ላይ ሶሻል ሚዲያ ላይ የተጻፉ ነገሮችን ሰርች አድርጎ ስለሆነ የሚያመጣላችሁ እንደዚህ አይነት ነገሮችን መጻፍ የለባችሁም ወይም ደግሞ ሰርች ማድረግ የለባችሁም። 6ኛ ዶንት ሼር ኦር ዶንት ሼር ሴክሬትስ ፍሮም ዩር ኔትወርክ። በኔትወርካችሁ ዙሪያ ወይም ደግሞ በመስሪያ ቤታችሁም ሊሆን ይችላል፣ በኢንተርፕራይዝ ወይም ደግሞ የግል ኔትወርካችሁን በቤታችሁ ያሉ ስለ ኢንተርኔታችሁ ኮንፊግሬሽን ወይም ደግሞ አይፒ አድሬስ እንዲሁም ደግሞ ስለ ሼር ሆልደራችሁ ፕራይቬት እንዲሆን ከፈለጋችሁ ሼር ሆልደሮቻችሁን ስለ ኦርጋናይዜሽናችሁ ኔትወርክ ወይም ደግሞ ስትራክቸር ፕራይቬት እንዲሆን ከፈለጋችሁ ማንም እንዲያውቀው ካልፈለጋችሁ እሱን ነገር ኢንተርኔት ላይ ወይም ደግሞ ቻት ጂፒቲ ላይ በፍጹም መጻፍ የለባችሁም። ምክንያቱም ሳምበዲ ስለእናንተ ማወቅ ከፈለገ ቻት ጂፒቲ አሳልፎ ሊሰጠው ይችላል ማለት ነው። ራይት። ስለ ኔትወርካችሁ ስፔሻሊ አይቲ ባለሙያዎች አላችሁ እኔ ቻናል ላይ ፎሎወሮች ማለት ነው። እናንተ በተለይ የመስሪያ ቤታችሁ ወይም ደግሞ የተቋሙን ኮንፊግሬሽን ኔትወርክ ወይም ደግሞ አይፒ አድሬስ ስትራክቸሩን በፍጹም ቻት ጂፒቲ ላይ መጻፍ ወይም ደግሞ ሰርች ማድረግ የለባችሁም። እንዲሁም በስተት እንኳን ኮፒ ፔስት አድርጋችሁ ብታስገቡ የጻፋችሁትን ነገር በደንብ አይታችሁ አይፒ አድሬሳችሁና የኔትወርክ ስትራክቸራችሁን ወይም ደግሞ የኔትወርክ ዲቫይሶቻችሁን ኢንፎርሜሽን እዛ ላይ በፍጹም ፔስት ማድረግ ወይም ደግሞ ሰርች ማድረግ የለባችሁም። ቻት ጂፒቲ አሳልፎ ይሰጥባችኋል ማለት ነው። 5ኛ ዶንት ሼር ፕራይቬት ፎቶስ ኤንድ ዶክሜንትስ። ፕራይቬት የሆኑ ፎቶ እና ዶክሜንቶችን ኤቭሪባዲ ወይም ደግሞ ኤቭሪ ፐርሰን አራውንድ ዘ ወርልድ እንዳያይባችሁ ከፈለጋችሁ ቻት ጂፒቲ ላይ በፍጹም ፖስት ማድረግ ወይም ደግሞ ሰርች ማድረግ የለባችሁም። ኢሜይላችሁ ኢቭን በኢሜይላችሁ ሎጊን ካላደረጋችሁ ቻት ጂፒቲ ብዙ ኢንፎርሜሽን አይሰጣችሁም ታውቃላችሁ። ራይት። ሶ በኢሜይላችሁ ሎጊን እስካደረጋችሁ ድረስ የእናንተን ኢንፎርሜሽን አሳልፎ ስለሚሰጥባችሁ አሁንም
ቻት ጂፒቲ ላይ የእናንተን ፎቶ በፍጹም አፕሎድ ማድረግ የለባችሁም። መታወቅ የማትፈልጉ ሰዎች ማለት ወይም ደግሞ ሚስጥር እንዲወጣባችሁ የማትፈልጉ ከሆነ ፎቶችሁን፣ ዶክሜንታችሁን፣ የትምህርት ማስረጃ ሳምቲንግ ኤቭሪ ዶክሜንት ቻት ጂፒቲ ላይ በፍጹም አፕሎድ ማድረግ የለባችሁም። አይኖ ኤቭሪቲንግ ይሰራል በሚል ዶክሜንት ለማስተካከል ኦር ሳምቲንግ መርጅ ለማድረግ ኦር ፒዲኤፍ ለመቀየርም ልትጠቀሙበት ስለምትችሉ በፍጹም የትምህርት ማስረጃ ወይም ደግሞ ፕራይቬት የሆኑ ዶክሜንታችሁና ፎቶዎቻችሁን ቻት ጂፒቲ ላይ ፖስት ማድረግ ወይም ደግሞ አፕሎድ ማድረግ የለባችሁም። አራተኛ ዶንት ሼር ዩር ሆም አድሬስ። እንዲሁም በተመሳሳይ የእናንተን ሎኬሽን ወይም ደግሞ አድራሻችሁን ማንም እንዳያውቀው የምትፈልጉ ከሆነ ተደብቃችሁ ከሆነ የምትኖሩ ከሆነ ወይም ደግሞ የጓደኞቻችሁም ሊሆን ይችላል ማንም ሰው እንዳያውቅባችሁ ከፈለጋችሁ ሆም አድሬሳችሁን መጻፍ የለባችሁም። የእናንተን ሎኬሽን ከጻፋችሁለት ኤቭሪባዲ ሰርች ሲያደርግ ቻት ጂፒቲ አሳልፎ ይሰጥባችኋል ማለት ነው። ራይት ሶ ሆም አድሬሳችሁን በፍጹም ቻት ጂፒቲ ላይ ሰርች ማድረግ የለባችሁም። ሶስተኛ ዶንት ሼር ዩር አይዲ ዲቴልስ። አሁንም በተመሳሳይ የእናንተን የመታወቂያ ዲቴላችሁን ወይ ደግሞ የናሽናል አይዲ፣ የፓስፖርት፣ የመንጃ ፍቃድ ሊሆን ይችላል የእነሱን ዲቴላችሁን ቻት ጂፒቲ ላይ በፍጹም መጻፍ የለባችሁ ወይም ደግሞ ቻት ጂፒቲ ሊያውቅባችሁ አይገባም። ኢቨን በፎቶ እሱን አፕሎድ ማድረግ የለባችሁም ቴክስቱን ሪኮግናይዝ ስለሚያደርገው። ሁለተኛ ዶንት ሼር ዩር ባንክ ዲቴልስ ወይም ባንክ ኢንፎርሜሽናችሁን ፖስት ማድረግ የለባችሁም። እዚህ ጋር በደንብ ጥንቃቄ ማድረግ ይኖርባችኋል። ቻት ጂፒቲም ሆነ ሶሻል ሚዲያ ላይ ብዙ የባንክ አካውንት ቁጥሮች ወይም ደግሞ ስልክ ቁጥሮች ሲፖሰቱ ያለው እና ይሄ ሴኩሪቲ ሪስክ እንደሚያጋልጠን እርግጠኛ ነኝ። ምክንያቱም የባንክ እንትናችን ተፖሰተ ማለት ሃከሮች አይደንቲፋይ ሊያደርጉብን ይችላሉ። ያን የባንክ ቁጥር ወስደው ሊሰልሉን ይችላሉ ማለት ነው። ራይት ሶ ብዙ ጊዜ የሚደወልብን ከባንክ ምናምን እየተባለ የሚደወልብን ብዙ ጊዜ ባንክ ቁጥራችን ሶሻል ሚዲያ ላይ ስለሚገኝና ቻት ጂፒቲ ደግሞ አሳልፎ ስለሚሰጥ ነው። ራይት ነምበር 1 ዶንት ሼር ዩር ፓስወርድስ። አሁንም እንደነገርኳችሁ የእናንተን የኢሜይላችሁም ሊሆን ይችላል ኤቭሪ ሶሻል ሚዲያ ኤቭሪ አክሰስ የምታደርጉበትን ኮምፒውተራችሁም ሊሆን ይችላል ኤቭሪ ዲቫይሶቻችሁን ፓስወርድ ቻት ጂፒቲ ላይ በፍጹም በስተትም ሆነ አውቃችሁ መጻፍ የለባችሁም። ኢሚዲየትሊ አሳልፎ ስለሚሰጥባችሁ ማለት ነው። ቢኮዝ በየቀኑ ሚሊዮን ሲሆኑ ሃከሮች ሰርች ያደርጋሉ። ራይት ሶ የእናንተን ፓስወርድ በአንዴ ሊያገኙባችሁ ስለሚችሉ ቻት ጂፒቲ ላይ እንደዚህ አይነት ነገሮችን በስክሪንሹትም ሆነ በጽሁፍም ሆነ ፔስት አድርጋችሁ በማንኛውም ሁኔታ ፓስወርዶቻችሁን ቻት ጂፒቲ ላይ መጻፍ የለባችሁም። ጥንቃቄ እንድታደርጉ ነው። እንግዲህ እንዳጠቃላይ ቻት ጂፒቲ ሄልፕ የሚያደርገው ደግሞ አሲስት የሚያደርገን እንጂ ኤቭሪ ፕሮብለም ሶልቭ የሚያደርግልን ስላልሆነ ኢቨን ራሳችሁ ቻት ጂፒቲ ላይ ምን ያህል ሴኪዩርድ ነው ብላችሁ ብትጠይቁት ሴኪዩርድ አይደለውም፣ የእናንተን ፓስወርድ እና ኢሜል የእናንተን ፕራይቬት የሆነ ነገር እንዳትጽፉ ብሎ ራሱ ይነግራችኋል። የሚገርማችሁ ነገር ማለት ነው። አሁኑኑ መሞከር ትችላላችሁ። ሶ ራሱን ነጻ አድርጓል። ሴኪዩርድ እንዳልሆነ ራሱ ስለሚናገር እናንተ ራሳችሁን ሴኪዩር ማድረግ ይኖርባችኋል ማለት ነው። ለሌሎች ሼር አድርጉ። በየጊዜው አስተማሪ ቪዲዮችን ስለቅ እንዲደርሳችሁ ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ ሌላ ሰዓት እንገናኛለን። ቴንክ ዩ ፎር ዋቺንግ። ይመቻችሁ። ቻው ቻው ቤተሰብ።